ተከታታዮቼ እንዴት ናችሁ? ላይ ያላችሁበት ሁሉ ሰላም ብዝት ይበላችሁ። ዛሬ እንግዲህ ያው ሰሞኑን ጠፋ አብዝቻለሁ። እንደጋም በሰዓት ልክ አልመጣም ምናምን አለመመቻቸት ተፈጥሮ ነው እና ምርጦችዬ፣ ዛሬም እንግዲህ የሀይሚና የብሩኬ ነገር ከቀን ወደ ቀን ያው እያሳሰበ እንደውም በቃ አለ አይደለ ካሰብነው በላይ ባላሰብነው መልኩ ነገሮች ሁሉ እየተቀያየሩ የመጡ ነው እና በጣም ነው የሚያስቸግረው፣ በጣም ነው የሚያስፈራው ያሉበት ሁኔታ እና እኔ እንደውም ከጠበኩት ውጪ ነው ዛሬ ደግሞ የሆነው። ምንድነው እሱ? ዛሬ እንደውም ያው ሀይሚም ከብሩኬ ጋር እንደምናውቀው መገናኘት ማውራት ምንም ማለት አፈልግም፣ በራሷ እንትን ውስጥ ነው ያለችው። ብሩኬም እንደዛው ነው። ግን ያልጠበቅነው ሆኗል። ዛሬ ጭራሽ ሆኖ ብሩኬና ሀይሚ የተገናኙት ራሷ እዩ ጠርታቸው ነው ማለት ነው። እዩን ጠርታ ብሩኬና ሀይሚን ለማናገር ሞክራለች። የመጣችበት መንገድ እጅግ ድፍረት የበዛበት እጅግም በጣም የሚገርም ቆይታ ነበር ያሳለፉት። በጣም ክርክር፣ ውጣ ውረድ፣ ጭቅጭቅ፣ በቃ ይሄ ቀረሽ የማይባል ዱላ ቀረሽ የማይባል ነገር ውስጥ ነው የገቡት። ያም እዩ በመጥራቷ ምክንያት ነው። እዩ እንግዲህ ድፍረቷ ከቀን ወደ ቀን እየጨመረ እዚህ ድረስ ደርሷል ማለት ነው። ያልጠበቅኩት ነው በእውነት። እንዴት አደርጋለች ብዬ አላሰብኩም ነበረ። ያው ሀይሚና ብሩኬ ይጨቃጨቃል በሚለው ነበረ ሁላችንም እያሰብን የነበረው። ዛሬ ደግሞ እሷ ራሷ ጠርታቸው ያው ዋሽታ ማለት ነው፣ ዋሽታ ነው እውነቱን እነግራለሁ ምናምን ብላ እንዲመጡ አደረገቻቸው እንጂ ባትዋሽ ኖሮ አይመጡም ነበረ። አይመጣም ብሩኬም ሚፍታም አይመጣም ነበረ። ግን ዋሽታ እንዲመጡ አድርጋለች። ያም ያደረገችበት ምክንያት አሁን በቃ እውነታው እየታወቀ ነው ማለት ነው። እኔ እንጃ፣ እኔ የሆነ የተገለጸልኝ ነገር አለ እና ሀይሚም የዋነነችበት መንገድ እንዳለ ተረድቻለሁ እኔ ስረዳ ማለት ነው። እና ግን ምንድን ነው የሆነው ነገር ዛሬ ማለት ነው እዩ ማለት ነው ሆን ብላ ብሩኬን እያሳሳተችው እንደሆነ ወይም ሀይሚና ብሩኬ እንዲለያዩ የምታደርገው ጥረት እንደሆነ እና ሲቀጥል ደግሞ ልጁ ከሱ እንዳልሆነ ነው እየተረዳው ያለሁት። ምክንያቱም ልጁ ከሱ ከሆነ አሁን እዚህ ድረስ የመምጣት ማስፈራራት፣ ዛቻ ምናምን ነገር አያስፈልጋትም ነበረ። እዩ ባይንም በቃ አለ አይደለ ጥሩ ማስረጃ አላት። እንደውም ዛሬ ስትል የነበረው ምንድን ነው? በፖሊስ አሳስርሃለሁ፣ በፖሊስ አሳስሬ ከዛ በኋላ ልጅህን እመንልኝ ነው ልትለው የመጣችው አይደለ? እንድታምን አደርግሃለሁ በግድ። አይቻልም እኮ ዩጌ እዚህ ጋር እንዴት ነው ማለት ምርመራ አለ፣ ብዙ ነገር እኮ አለ። ዝም ብሎ ልጄ ነው ብሎ በግድ መን የሚል ህግ አለ እንዴ? የለም። ሲጀምር ፖሊስ እኮ በእንደዚህ አይነት ነገር ውስጥ ማለት ነው ምንድን ነው እንትን ሊለው አይችልም ማለት ያለ ማስረጃ እሱን ሊይዝ አይችልም። እና ዝም ብለሽ አትዛቺ፣ ነገሮችን ሁሉ በማስረጃና በመረጃ አድርገሽ ብታሳይኝም ደስ ይለናል። ወይ ደግሞ ያችን ነገር ስትጨዋወቱ ቪዲዮም ቀርጸሽ ከሆነ እሱ ያው ልክ ያስገባዋል ባይ ነኝ በእውነት። ምክንያቱም ጥሩ ማስረጃ ነው ብዬ ያስባል። ግን ያለምንም ማስረጃ አሳስርሃለሁ ምናምን ድጋሚ ደግሞ አሁን የብሩኬ ልጅ መሆኑ የሚታወቀው ያው ከ3 ወር በኋላ ነው። እሷ ነፍሰ ጡርና ስትገላገል የዛኔ የእሱ ልጅ እንደሆነና እንዳልሆነ የምናውቅበት በዛ ብቻ ነው። ሌላ አሁን ግን ፖሊስ ጠርተሽ እሰሩልኝ ብትይ የሚሰማ ሰው የለም። ሲቀጥል ደግሞ ዩዬ ዛቻዋና ማስፈራሪያዋን ወደኋላ ትተሻት ምን ብታረጊ ምን መሰለሽ አሪፍ ከሆንሽ ከሀይሚ ጋር ተስማምተሽ ነገሮችን ምንድን ነው ለማስተካከል ብትሞክሪ ማለት ሀይሚ ከዚህ በፊት ላንቺ በጣም ክብር ሰጥታሻለች። አዝና ነገሮችን ሁሉ እሷ እኮ አርግዛለች በቃ እና እንድትጎዳ አልፈልግም እኔም ሴት ነኝ እያለች ላንቺ በጣም በማዘን ብዙ ነገሮችን ስታረግ ራሷን ዝቅ አርጋ ላንቺ መንገዶችን ስትከፍት ስትለቃ ይተናል። እና አንቺ ግን በዛ መልኩ አላገኘንሽም እዩጌ። በእውነት በወረደ መልኩ ነው የመጣሽው ዛሬ። እንደውም ብለሽ አንቺን ላይሽ አልፈልግም ሀይሚ፣ አንቺን ላይሽ አልፈልግም፣ አይመለከትሽም፣ ከዚህ ጥፊ፣ አሁን በኋላ ጣልቃ ምናምን አትግቢ አይነት ነገር ነው እየተሳደብሻት ነበረ። እና ለሀይሚ ይሄ አይገባትም። እና
እንደ እህትነት የምነግርሽ አሁንም እዩዬ ከሀይሚ ጋር በተቻለሽ መጠን ያው አለ አይደለ የፍቅረኛሽ ጓደኛ ናት፣ ግን ምንም ማድረግ አይቻልም። እንግዲህ ህይወት እንደዚህ ናት እና ምንድን ነው ማድረግ ያለብሽ? ተስማምተሽ ነገሮችን እንዴት መለወጥ እንዳለብሽ እንጂ በዚህ መልኩ እልህ ውስጥ ልጅቷን ባከቻት ጥሩ ነው ባይነኝ። አጥፍተሻል፣ ከፍተኛ ከባድ ጥፋት ይቅር ብትያት አሪፍ ነው ባይነኝ። ጥሩ ልጅ ናትና ላንቺ አብሶ መልካም ነገር አስባለሽ ነበረ። በእውነት እዩዬ በዚህ ደረጃ ልትናገሪያት አይገባም ነበረ። እንግዲህ አንዳንዴ እንደዚህ አይነት ችግሮች ሲመጡ ማለት ነው እንድንባንን ያደርገናል ከእንቅልፋችን እና ሀይሚዬም ከተኛችበት ነቃ እንድትል አድርጓታል። አለ አይደለ በፊት ላይ ዘራፍ እኔ በቃ ካንተ ጋር አልሆንም በዚህ ወጥቶ 3 ወር እስከሚመጣ ድረስ አልጠብቅም ቃ ሻፈረኝ ብላ ነበረ በትናንትናው ቪዲዮ ማለት ነው። ጋሽዬን ትታ ሁሉ ሄደችው። ዛሬ ግን ልጅቷ በዚህ መልኩ ስትመጣ ከተኛችበት ነቃ ብላለች እና እሰራላታለሁ ብላ ዝታ ነው ሄደችው። አዎ አሁን ሀይሚ ነቅተሽ ምንድን ነው የሆነ ነገር ማድረግ አለብሽ። በቃ አለ አይደለ መንቃት አለብሽ። በዚህ ደረጃ ይቺ ልጅ እንደዚህ ልትሆን የልብ ልብ ሊሰማት አይገባም። ሲጀመር የብሩኬ ልጅ አይደለም፣ የብሩኬ ልጅ አይደለም። በቃ እናንተ ልታጣላ መሆኑን አውቀሽ ነቅተሽ ነገሮችን ከብሩኬ ጋር እየተነጋገርሽ ባይዋጥልሽም ነገሮችን 3 ወር እስከምትመጣ ድረስ እንደዚህ ነው ማድረግ የምችል። ብዙም ያናደዱ ብዙ የሚያሰቃይሽ ነገር ይቅርታ የሚያሰቃይሽ ነገር ቢኖርም እሱን ወደኋላ ትተሽ ለአንዴና ለመጨረሻ ይችን 3 ወር ማለት ነው ጥሩ ነገሮችን ጥሩ ማስረጃዎችን ይዘሽ ለማለፍ መሞከር አለብሽ። ብልህ መሆን አለብሽ። ሲቀጥል ብሩኬ ደግሞ ዛሬን ይችን ነፍሰ ጡር ልገላት ነው? ምን ልታረጋት ነው? ቆይ አንገቷን ይዘህ የተፋጠጥከው ይሄ በጣም በእውነት በጣም እንትን ነው እየሰራ ያለው ብሩኬ ማለት ነው። ጥሩ ነገር እየሰራ አይደለም። በሌላው ሀገር ወይም ደግሞ እኛም ሀገር ቢሆን ነፍሰ ጡርን እንደዚህ ይዞ ልምታሽ ወይ ላቅምስሽ ማለት አይቻልም። ሊያሳስርህ ሁሉ ይችላል እኮ እንደዚህ አይነት ነገር እና ከእሷ ጋር ልትደባደብ አይነት ነገር ነው እና ምንድን ነው አላማ ሂላማ አልገባንም። ልጁን ለማስወረድ ነው ገና ይታወቅብኛል ብለህ አይገባንም። ይህንን ፈታ አድርገህ ብታስረዳን ደግሞ ጥሩ ነው ባይኔ እና በዚህ አይነት ድረስ መደባደብ የለብህም አይደለም ከእሷ ጋር ከነፍሰ ጡር ጋር ሰው ጋር ከጤነኛም ሰው ጋር መደባደብ በዚህ ደረጃ አይገባም። እና አንዴ አጥፍተሃል፣ ኤኒዌይ አጥፍተሃል፣ አላደረክምም ሄደሃል፣ አግኝተሃታል። ሄደ ማግኘት ራሱ አይጠበቅብህም አይደለም እስከዚህ ድረስ ልጅ እስከ መውለድ እስከ ሌላ ምናምን ኮተታ እስከ መግባት ብቻ ሳይሆን አንድ ጓደኛ ካለች እሷ ጋር መሄድ አልነበረብህም የፈለገ ብትጣላም እና ያ ደግሞ የአንተ ጉድለት እስከሆነ ድረስ ጎዶሎህን የራስን ጎዶሎ በሰው ክፍተት ለመሙላት አትሞክር ባይኔ። ምርጦቼ ሀሳቤን ትጋሩታላችሁ ብዬ አስባለሁ። በተረፈ ግን ነገሮችን እንደምንም ብላችሁ አብሶ ብሩኬ ጋር ኃላፊነት ይጠበቅብሃል። እኔ አልቻልኩም እኔ አበድኩኝ ምናምን ለአብድ ነው ምናምን አይሰራም። በቃ ያመጣኸውን ጣጣ እንደምንም ብለህ መፍትሄ ሀሳብን እያመጣህ ማስተካከል ያለብህ ዋናው ኃላፊነት ያለብህ አንተ ነህ ባይኔ። የበለጠ ክፍተት ባፈጥር እና ከዚህ የበለጠ ነገሮች እንዳይባባሱ ማድረግም የምችለው አንተ ነህ። ሀይሚ ቅመሟ ግን ነገሮችን ለማስተካከል እየሞከረች ነው። አሁን ደግሞ ነቃ ብላለች። ከዚህ በኋላ ደግሞ ሀይሚ ራሷን አስተካክላ ነገሮችንም ትለውጣለች የሚል ተስፋ ከብሩኬ ይልቅ በሀይሚ ላይ እኔ ተስፋ አለኝ። ጠንካራና ሀይሚ እንደማያትና ነገሮችን ትለውጣለች ብዬ ተስፋ አለኝ። እና ምርጦቼ እንግዲህ እንዲና እንዲህ እያለ የሀይሚና የብሩኬ ነገሮች እንደዚህ እየተዛመደ እየተባዛ ነው ያለው እና እኛም እንግዲህ በነገሮች አስተያየት እየሰጠን እንቀጥላለን ማለት ነው። ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቅናነታችሁ አይለይ ማለት ነው። በጣም ጠፍቻለሁ። በጣም ግን ደግሞ ስጠፋ ያው ሙሉ ለሙሉ ቻናሌ በጣም ወርዷል፣ ቪው በጣም ቀንሷል ማለት ነው። አሁን እንደዚህ መስራት ቪዲዮዎችንም አንዳንድ ቪዲዮዎችንም እንደዚህ ጊዜ አመቻችቼ ለመስራት እሞክራለሁ። ያው እንግዲህ
የቻልኩትን በሙሉ እጥራለሁ ነገሮች እስከሚስተካከሉልኝ። እንግዲህ ጊዜ ግን በዚህ መልኩ ይቀጥላል። ያላችሁበት ሰላም ዛሬ በስት ይበል።